የሎሊ ጓደኞች ኢቫና ቤት ውስጥ እየተሽከረከረች ስትጫወት ቁጭ ብለው እየተመለከቷት ነው። ያጨበጭቡላታል፣ ያደንቋታል፣ እየተገረሙ ይመለከቷታል። ዋው ኢቫና ስኬት በደንብ ነው የምትችይው፣ አታስለማምጅንም? እሷም ደስ ብሏት እየተሽከረከረች እነሱም እንዲጫወቱ አሰለጥናችኋለሁ እያለቻቸው መሽከርከሯን ቀጠለች። ሎሊ ስትመጣ ኢቫና እየተጫወተች ልጆቹም እያጨበጨቡና እያደነቋት ተመለከተች። ሎሊ አንድ ሐሳብ አሰበች። እኔም ከነሱ ጋር አብሬ እጫወታለሁ። እሷን እንደሚያደንቋትና እንደሚያጨበጭቡላት ለኔም ያጨበጭቡልኛል። ታድላ ሁሉም ልጆች ለሷ ያጨበጨቡ ነው። ኢቫና አንዴ ቆይ፣ እኔ ደግሞ ያለኝን ተሰጦ ላሳያችሁ። ሎሊ አንቺ ደግሞ ልታሳይና ምን ልታስቂኝ ነው? ተመልከቱኝ። ምን ላሳያችሁ? እሽክርክርክርክር። ልጆቹ ለሎሊ አላጨበጨቡላትም። እንደገና ተሽከርክራ ደነሰች። ይሄንማ እኔም እችላለሁ፣ ቀላል ነው። እኛ እኮ ለኢቫና ያጨበጨብንላት ልዩ ተሰጥኦ ስላላት ነው፣ በደንብ ስለምትችል ነው። ሎሊ እንደ ኢቫና ልጆቹ ስላላጨበጨቡ ተናደደችና እሺ በቃ ሌላ ነገር ደግሞ ላሳያችሁ እናንተ ማትችሉትን አለች። ሽክርክርክርክርክር በአስማት ጠፋሁኝ እንደገና መጣሁኝ እያለች ሎሊ ልጆቹ እንዲያጨበጭቡላት እንዲያደንቋት ሞከረች። ግን አልተሳካላትም። ያቀረብሽው ነገር ምንም አያስቅም። ኢቫና ብዙ የተለያዩ ታሌንቶች ስለምታሳየን ያጨበጨብንላት እና እኔም እኮ የሚችለውን አሳየዋችሁ። አታደንቁኝም? አታጨበጭቡልኝም? ለኢቫና ብቻ ነው የምታጨበጭቡት? ቆይ እሷ በምን እንደበለጠችኝና ለምን እንዳጨበጭባችሁላት ታውቃለሁ። አንድ ነገር የሆነ ነገር ማሰብ አለብኝ። ሐሳብ ናለኝ። አው አንድ ነገር አሰብኩኝ። ቆይ አለች ሎሊ። ቆይ ባልሰራላችሁ ብላ በቃ በኔ አልሳቃችሁም፣ አላደነቃችሁኝም አይደል? ደህና ሁኑ ብላ ሎሊ ዞር አለች። ግን ተደብቃ ያየቻቸው ነው። ቆይ ኢቫና እሷ በልጣኝ ነው። ሁሉ ጊዜ እሷ ያጨበጭቡላታል፣ ያደንቋታል፣ እኔን ግን ምንም። ቆይ አንድ ነገር ማድረግ አለብኝ፣ ሰራላታለሁ። ሎሊ ተንኮል ማሰብ ጀመረች። ኢቫና ምሳ ሰዓት ደርሶብናል። ምሳ በልተን እንመጣለን። ከመጣን በኋላ ታስለማምጅናለሽ። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ። እንዴ ብቻዋን አገኘኋት። እንዴ ኢቫናዬ ደህና ነሽ? እንዴት ነሽ? እኔ በጣም እኮ ነው የምወድሽ።
እቺን ሰዓት ስጠብቃት ነበር ብቻሽን አንቺን ለማግኘት። ሁሉም ልጆች አንቺን ይወዱሻል፣ ያደንቁሻል፣ አንቺ ጋር መጫወት ነው የሚፈልጉት። እኔም ግን እወድሻለሁ፣ ነይ ልቀፍሽ አለች ሎሊ። ግን የእውነቷን አልነበረም፣ የሆነ ተንኮል አስባለች ማለት ነው ሎሊ። ምን መሰለሽ ኢቫናዬ፣ አንድ ነገር ልነግርሽ ነው። ይኸውልሽ እዛ ሰፈር እዛ ጋር ያለው ሱቅ ብታይ ቸኮሌት፣ ከረሜላ ምናምን በቃ በነፃ ለሁሉም ልጆች እየሰጡ ነው። አንቺም መሄድ የምትፈልጊ ይመስለኛል። እውነትሽን ነው ሎሊ? የቱ ጋር ነው? በዛ ጋር ነዋ። በዚህ ጋር ታጥፈሽ ነው የምትሄጂው። ልሽ እዛ ጋር ግን ሰውየው ምን አለው መሰለሽ፣ እኔ ጋር የሚመጣ ሰው ቸኮሌትና ብስኩት ማግኘት ከፈለገ ጫማውን አውልቆ በባዶ እግሩ ብቻ ለመጣ ልጅ ነው የምሰጠው ብለዋል። ሰውየው ናቸው ያሉት አለች ሎሊ። ስለዚህ ባዶ እግርሽን ሰውየው ጋር ከሄዱ ብስኩትና ቸኮሌት ይሰጡሻል። ደግሞ አንቺ ባዶ እግርሽን መሄድ እንደምትችይ አውቃለሁ። አዎ። ስለዚህ ምን አሰብሽ ኢቫናዬ? እሳቸው ጋር ሄደሽ ከረሜላና ብስኩት ብትበይ አይሻል? እኔ በጣም ነው የምወደው፣ ሄጄ መብላት ትፈልጋለሁ። በቃ እኔ ጫማሽን እጠብቅልሻለሁ፣ እዚሁ አውልቂው። ደግሞ 2 ጫማ አይደል ያለሽ? ያ ደግሞ ወደ ቤትሽ የምትሄጂበት ምናምን ያ ቆንጆ ጫማ፣ እሱንም አምጪው። ሁለቱንም እኔ እጠብቅልሻለሁ። ቶሎ ብለሽ ሄደሽ ቸኮሌትና ብስኩትሽን ይዘሽ ትመጫለሽ አለች ሎሊ። አዲሱ ጫማሽ የታል? አምጪው፣ እሱንም እጠብቅልሻለሁ አለች ሎሊ። በይ እኔ ጫማሽን እዚህ እጠብቅልሻለሁ፣ ነይ ልሸኝሽ፣ ነይ። ሎሊ ተመልሳ መጣ። ጫማውን አየችው። የሆነ ተንኮል አስባለች ማለት ነው። ደስ አላት። ኢቫናን የውጭ በር ድረስ ይዛት ወጣችና ይኸውልሽ በዚህ በኩል ወደ ታች ወደዛ ሂጂ፣ በባዶ እግርሽ ይሰጡሻል ከረሜላ፣ ሂጂ አለቻት። ኢቫና በባዶ እግሯ ሎሊ ያለቻትን አምና መራመድ ጀመረች። ግን እግሯን እያመማት ነው። ሎሊ ኢቫናን ከሸኘች በኋላ መታ ጫማዎቹን ተመለከተቻቸው። እናንተ ጫማዎች በጉጉት ስጠብቃችሁ ቆይቼ ዛሬ በእጅ ገባችሁ። እናንተ ናችሁ አይደለ ኢቫና ከኔ እንድትበልጥና አንደኛ እንድትሆን ያደረጋችኋት? አሁን ሁለታችሁም በቁጥጥሬ ስር ውላችኋል። ይዣችሁ ወደ ፈለኩበት ቦታ ሄዳለሁ። ደግሞ አንተ የምትሽከረከረው ጫማን ለብሼ እለማመድና እኔም እንደ ኢቫና ስችል ሁሉም ልጆች ያጨበጭቡልኛል። ኑ ሰረኳችሁ፣ ከዚህ በኋላ ከኔ ጋር ናችሁ አለችና ሎሊ ይዛቸው ወደ ቤቷ ሄደች። ኢቫና ብስኩት፣ ከረሜላ፣ ቸኮሌት አለ የተባለበትን ሱቅ በባዶ እግሯ እየሄደች ብትፈልግም ማግኘት አልቻለችም። ኢቫናን ጓደኞቿ አገኟት። በጣም አዘኑ። እንዴ ኢቫ ምን ሆነሽ ነው? ጫማሽን በባዶ እግርሽ ሄደሽ ነው? እግርሽ እኮ ጭቃ ሆኗል። እሷም የሆነችውን በሙሉ ሎሊ የነገረቻትን በሙሉ አንድም ሳታስቀር ነገረቻቸው። ኑ ኢቫናን ደግፈናት ይዘናት እንግባ ብለው ይዘዋት ወደ ቤት ገቡ።
ሰብስክራይብ ያድርጉ። አይዞሽ እሺ ኢቫ፣ ይሄን ነገር ሎሊ እንዳደረጋቸው እኔ አውቃለሁ። ይዤልሽ እመጣለሁ ስኬቱና ጫማውን። አይዞሽ አታልቅሽ። አይዞሽ ነይዘንላት እንምጣ። የኢቫና ጓደኞች አዎ ሎሊን ማግኘት አለብን ብለው ሎሊን መፈለግ ጀመሩ። ተደብቀው ቀስ እያሉ በቅጠሉ ውስጥ ሄዱ። እናገኛታለን አይደለ? እናገኛታለን። ዛሬ ካላገኘናት መቼም አይሆንም። ዛሬ ካላገኘናት መቼም አይሆንም። የኢቫና ጓደኞች ሎሊን ማግኘት አለብን ብለው ተደብቀው ሄዱ። ሎሊን ሳናገኛት ወደ ቤት አንገባም። መቼም ሎሊንማ ዛሬ ጉዳይ አወጣለታለሁ። ነቱን እናሰማለን። ሎሊ ቁጭ ብላ ጫማውን እያደነቀች አሁንማ ታድያለሁ፣ በቃ በዚህ ጫማ እንደ ልቤ እጫወታለሁ፣ ሰለጥናለሁ፣ አንደኛ ሆናለሁ እያለች ቁጭ ብላለች። እሷ እንደ ሰረቀች እኔ ገብቶኝ ነበረ። ጫማውንም እስኬቱንም ስለወደደችው እሷ እንደ ሰረቀች ገብቶኝ ነበር። እናስደንቀፍ አንቺ ሎሊ ስሟ ሲጠራ ደነገጠች። የያዘችውንም ጫማ ወረወረችው። መጣልልሽ በዛ በኩል ዞረበር። ሎሊ ጫማውን የምትደብቅበት ቦታ አጣች። ወይኔ ጉዴ፣ እጅ ከፍንጅ ተያዝኩኝ፣ ወይኔ ልደብቀው፣ ወይኔ ተዋረድኩኝ፣ የሰው ጫማ ሰርቄ አለች። እንደዚህ ይደረጋል ሎሊ? አንቺ ሎሊ እንደዚህ አይደረግም። ሁለተኛ ይሄ ትምህርትሽ ነው ላንቺ። እንደዚህ አይደረግም። ሂጂና ኢቫንን ይቅርታ ጠይቂያት ነይ። ሎሊ ሁለቱንም ጫማ መስረቋ ትክክል እንዳልሆነ ነግሯት ደግሞ እንዳታለለቻትና መንገዱ አስፋልት አደርግልሻለሁ፣ ባዶ እግርሽን ሂጂ፣ እንደገና ብስኩት ታገኛለሽ ብላ የዋሸችው ሁሉ ትክክል አለመሆኑን እየነገሯት ሎሊን ይዘዋት ኢቫና ጋር ሄዱ። ተመርከኪ ሎሊ፣ ተመርከኪ። ይሄው ኢቫና እሷ ጋር እንደነበረ ጫማው እኔ አውቄ ነበረ። ይሄ ጂልስ መጥቻለሁ። ተመርከኪ ሎሊ። ሎሊ ነበረ አውቄያለሁ። እኔ መጀመሪያ መስሎ እንደወሰደችው እስኪ ስትለማመጪ የሆነ ነገር እንዳለች እኔ ገብቶኛል። አንቺ ግን ለምን እግሬን እስከሚያመኝ ድረስ ለምን ወሰድሽ? ይኸው እግሬን አመመኝ። በእርግጥ ሁሉም ልጆች አንቺን ሲያደንቁና ለአንቺ ሲያጨበጭቡ ጊዜ በቃ እኔንም እንዲያደንቁኝ ፈለኩኝና ይህን ተንኮል አስቤ ጫማሽን ሰረኩኝ። በጣም ይቅርታ፣ ትልቅ ውሸት ነው የዋሸሁት። በእርግጥ ምናልባት ባስፈቅድሽ እሽቲኝ ይሆናል አላቅም፣ ተጠራጠርኩና በቃ ዋሽቼ ጫማሽን መውሰድ ፈለኩኝ። እባክሽ ኢቫና ይቅርታ አድርጊልኝ፣ ትልቅ ጥፋት ነው ያጠፋሁት። አሁን ብታስፈቅጂኝ ሰጥሽ ነበር። የራስሽን ነገር መውሰድና መስረቅ ጥሩ አይደለም። ደግሞ ተንኮለኛ ነሽ። የዋሸሽኝ እንደዚህ ነው ጉዳይ የሚጎዳ ተንኮል እግሬን ራሱ አመመኝ። ኢቫና እውነት ሰው የሚጎዳ ተንኮል ማድረግ ትክክል አይደለም። ልክ ነው፣ አጥፍቻለሁኝ። እኔ ጫማሽን ፈልጌ እግርሽን ጎዳሁት። በጣም ይቅርታ አድርጊልኝ። ባክሽ ይቅርታ አድርጊልኝ፣ አጥፍቻለሁ። እንደዚህ አይነት ተንኮል ማድረግ አልነበረብኝም አለች ሎሊ። እንዴ እኔ እንዳንቺ በራሴ ዕቃ የእውነት ደግሞ ፈቃድ ጠይቄ እንዳንቺ ጎበዝ መሆን ሲገባኝ ሰርቄና አጭበርብሬ ዋሽቼ አንደኛ በሆንም አይጠቅመኝም። እውነት ትክክል አለመሆን አሁን ገብቶኛል። ባክሽ ይቅርታ አድርጊልኝ። በቃ አሁን ልካስሽ፣ ተነሽ፣ እግርሽን ልጠብሽ፣ እንደገና ደግሞ እግርሽን እሽት አደርግልሻለሁ ያበጠውን ነገር። በጣም ይቅርታ ኢቫናዬ፣ ተነሽ፣ በቃ ተነሽ፣ ነው አግዙኝ
አለች ሎሊ። ሎሊ ግን ተንኮለኛ ነሽ። ግን ስህተትሽን አምነሽ ይቅርታ ስላልሽኝ ይቅር አድርጌሻለሁ። አመሰግናለሁ ይቅርታ ስላረግሽልኝ። በሉ ነው እውነት እግሯን እንጠባትና እንንከባከባት። ሎሊ የሰራችው ተንኮል የዋሸችው ውሸት ጥሩ እንዳልሆነ ገባት። ይቅርታ ጠይቃ የኢቫናን እግር ልትንከባከብ ይዛት ሄደች። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ። ዮዮ በጀልባ ሄደ። ዮዮ ዛሬ ከህሊና ከዲናና ብሌን ጋር ሆኖ በመንገድ ላይ እየሄዱ ነው። ዮዮ ምን እያላቸው ነው? የትስ ሊወስዳቸው አስቦ ነው? ወደ ቀኝ እንታጠፍና ወዴት እንደምወስዳችሁ እነግራችኋለሁ አለ ዮዮ። እነ ህሊና በመንገድ ላይ ያገኙትን እጽዋት በእጃቸው ሲነካኩ ተመለከተና በእጃቸው መንካት እንደሌለባቸው ዮዮ ነገራቸው። እሾህ ሊወጋቸው ወይም ሊያቃጥላቸው ስለሚችል ጥንቃቄ ማድረግ እንደሚያስፈልግ ዮዮ አስተማራቸው። ዮዮ ዛሬ ማየት የፈለገው ጀልባ ወይም መርከብ ነው። ጀልባና መርከብ አንድ አይነት አይደሉም። መርከብ በጣም ትልቅ መጠን ሲኖረው፣ የጀልባ መጠን ግን አነስተኛ ነው። መርከብ ጀልባን መጫን ወይም መሸከም ይችላል። ጀልባ ግን መርከብን መሸከም ወይም መጫን አይችልም። ጀልባ ውስጥ ገብተው ከወንበሩ ላይ ቁጭ አሉ። ዮዮ ወደ ውጭ ወጥቶ በውሃው ላይ ሌላ መርከብ ወይም ጀልባ ሲያልፍ ማየት ፈልጓል። ዮዮ ያነሳው ክብ ነገር ምንድን ነው? አዎ፣ አደጋ በሚደርስበት ጊዜ ይህንን ወደ ውሃ ውስጥ በመወርወር ክቡ ጎማ ላይ ወይም ፕላስቲኩ ላይ በመንሳፈፍ መትረፍ ይቻላል እያለ ዮዮ ያስረዳቸዋል። ጀልባው ሊንቀሳቀስ ነው። ዮዮ ጀልባው እስኪንቀሳቀስ ድረስ በጣም ጓጉቷል። ዮዮ በጀልባ ላይ ወይም በመርከብ ላይ በሚካሄድበት ጊዜ ጥንቃቄ እንደሚያስፈልግ ለእነ ህሊና እየነገራቸው ነው። በብረቱ ላይ መንጠልጠል እንደዚሁም ደግሞ ማለፍ ክልክል ወደሆኑ ስፍራዎች ላይ ተሻግሮ መሄድና ማለፍ አደጋ ሊያስከትል ስለሚችል ጥንቃቄ ማድረግ ይገባናል እያለ ነው ዮዮ። እነ ዮዮ ትልቅ መርከብ ተመለከቱ። ተመለከታችሁ? ይሄ መርከብ ነው፣ ዕቃ መጫኛ መርከብ። ዕቃውን ተሸክሞ ከአንድ ሀገር ወደ ሌላ ሀገር ይሄዳል። በላዩ ላይ ዕቃዎች ብቻ ሳይሆን ትናንሽ ጀልባዎችንም ይጭናል። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ። እነ ህሊና ዲናና ብሌን ደስ ብሏቸው እየዘመሩና እየጨፈሩ እየተዝናኑ ነው። ከደጋጎች ምድር ደጋግ ሀሳብ በላይ ኢትዮጵያ ሀገሬ የማሰራኒ ነኝ እኔ ነኝ እኔ ነኝ እኔ ነኝ እኔ ነኝ። ዮዮ በጀልባ እየሄደ በርቀት ያሉትን ሕንፃዎች እየተመለከተ ደስ የሚል ቀን እያሳለፈ ነው። አሁን የሚፈልጉበት ቦታ ስለደረሱ ከጀልባው ወረዱ። ዮዮ እነ ህሊናን ጀልባዎች የቆሙበት ቦታ ይዟቸው መጣ። ተመልከቱት፣ ይህን ጀልባ በጣም አርጅቷል። የባህሩ ጨው የታችኛውን የጀልባውን ክፍል በልቶታል፣ ደግሞም ዝጓል። ስለዚህ ከአገልግሎት ውጪ ሆኗል። መርከብም ሆነ ጀልባ
በጊዜው ቶሎ ካልታደሱና ቀለም ካልተቀቡ አርጅተው ከጥቅም ውጪ ይሆናሉ። ጀልባዎች እንዴት እንደሚታደሱ ማየት ትፈልጋላችሁ? ብሎ ዮዮ ጠየቃቸው። እነሱም አዎ ብለውት ለማየት እየሮጡ ሄዱ። ዮዮ ጀልባ እንዴት እንደሚታደስ ለማሳየት በጣም ጓጉቷል። አንድ የሚታደስ ጀልባ ጋር ደረሱ። ይሄ የጀልባው የታችኛው ክፍል ነው፣ ውሃ ውስጥ የሚሆነው ክፍል ማለት ነው። ስለዚህ የባህሩ ጨው ያበላሸው ክፍል እንደዚህ ይጠረጋል፣ ደግሞም ቀለም ይቀባል እያለ ዮዮ አስረዳቸው። ልብሳችሁ እንዳይበላሽ፣ ቀለም እንዳይነካባችሁ ጥንቃቄ ማድረግ ይኖርባችኋል። ዮዮ ለጥገና የቆሙትን ጀልባዎች ቀለም እየቀባ ቆሻሻውን እያጸዳ መርከቡን ጥሩ አድርጎ አጸዳው። ህሊናና ዲናም እንዳይወድቁ ልብሳቸውና እጃቸው በቀለም ሳይበላሽ ዮዮን ትንሽ አገዙት። ዮዮ የሚያሽከረክረው ነገር ምንድነው? አዎ ይሄ እየተሽከረከረ ለሞተሩ ኃይል የሚሰጥ እሽክርክሪት ነው። በአውሮፕላን ላይ በመርከብ ላይ ኃይል ለመስጠት ያገለግላል። ዮዮ በስተመጨረሻ ጀልባዎች የሚቆሙበት ስፍራ ይዟቸው መጣ። ይህ የምትመለከቱት የጀልባዎች ማቆሚያ ነው። እያንዳንዱ ጀልባ በተነገረው ቦታ ገብቶ ይቆማል። ለምሳሌ E5 ቁጥር ከተባለ ኢ የሚለውን መግቢያ ካገኘ በኋላ 5 ቁጥርን ፈልጎ ይቆማል እያለ ዮዮ አስረዳቸው። በጀልባ ውስጥ ልክ እንደ መኖሪያ ቤት አድርገው የሚኖሩ ሰዎች አሉ። ዮዮ ዛሬ ከህሊና ዲናና ብሌን ጋር ጀልባዎችን በመጎብኘቱና በጀልባ በመሄዱ በጣም ደስተኛ ሆኗል። እነ ህሊናም ከዮዮ ጋር ጥሩ ጊዜ አሳልፈው ወደ ቤታቸው ሄዱ።